በቃ ቤተክርስቲያንም ሄድ አልፈልግም። አሁን ያማረኝ በቃ መጠጥ ቤት ውሰደኝ። መጠጣት አምሮኛል። መቃም ነው ያማረኝ። በቃ ችግርሽን በመጠጥና በሱስ ተደብቀሽ ልታሳልፊ አልፈልግም። ችግሩም እንደሆነ ነገር ተደባብሶ ማለፍ የለበትም። ከዛ ውጪ ግን እጠጣለሁ እቅማለሁ አይነት ነገር ግን አይመችም። ቀይ ግልጽ ነው የምነግርሽ። ይሄን ያቋም አይንሽ እንዳላጠፋው እዚህ በኋላ ድጋሚ እንደዚህ ስትይኝ እንዳልሰማሽ። በጣም እያናደድከኝ ነው። ባይዘው አይደል? እኔ ነኝ እየተናደድኩ ያለሁት። በቃ ነገር ብቻ አንቺ አትሰሚም እንዴ? እኔ እየነገርኩሽ ሰላሙን ጊዜ ይላክልን፣ ሰላሙን ጊዜ ያምጣልን። ወዲህ ነው አጥተሽ እንኳን እኮ በጣም ከባድ እንትን ያለኝ እና በመጋብ ነው የምትረሺው። በቃ እንደዛ አሰብኩኝ። ምክንያቱም ብዙ ሁሉን ነገር ሞክሬያለሁ። በቃ ካንተ ጋር ለመፍታት ሞክሬያለሁ። አይተሽ ማታውቂው ነገር ለማየት ነው በዛ ፍላጎትሽ እሱ ነው። በቃ ሰዎች ሪላክስ ያደርጉ አይቻለሁ በመጋብ። በቃ ብዙ ሀሳባቸው ምናምን እያረሱ ምናምን በዛ እንትን ብለኛል። ይሁንሽ ጓደኛዬም እንደዚህ ብላኛለች። ስትስቅሚ ምናምን ይታውሻል ምናምን ዝም ብለሽ ምናምን ለምን እንደው ብቻሽ ምናምን ቁጭ የምትይው ምናምን አለች። እና እንደዛ ከሆነ ቆይ ለያብሊን ጋራውና እሱ እንደው መስለኛል አሁን ጫት ቤት ነው ይዤሽ ልሂድ። አንቺ የምሬ ነው ያብኒ እያሾፍኩ አይደለም። የምሬ አይ እያሾፍሽማ አይደለም። አሁን የሹን ነገር ተናገሪ ዝም ብለሽ የማይመስል ነገር ነው። ለምን ነው የምትወሩ? እኔ ነገርኩህ ግን አሁን የተሰማኝን ስሜት አሁን በዚህ ሰዓት ነው ለማለት ነው የደወልሽልኝ። የሆንሽውን ነገር ንገሪኝ። ያቡ ዝጋ እኮ ስሬስ ነው ስሬስ ነው። በነገራችን ላይ ልክ እንደ እህቱ ምናምን ነው ሲቆጣ ምናምን እንደ እህቱ ነው የሚያት እና ይሄ እንደው ሀሳብም ነው ብዬ አላስብም። ትክክል ነው። የሰው ልጅ የሆነ ችግር ሲያጋጥመው ጫትና ሲጋራ ምናምን መደበቂያ መሆን የለበትም። የሆነ ችግሮችን ለመፍታት የሆነ መፍትሄ መፈለግ ነው እንጂ ያለብን ግዴታ ጫትና እንትን ስለቃምን አይደለም። በእርግጥ ያስተምራል። ይሄ ያው ተነጋግረናል። ሲቀጥል እኔ በተከፈውበት ሰዓት ስለ ኬዚ መናገር እንደማረድ ነግሬሃለሁ እኮ ገባኝ። በቃ እሱን እሺ፣ በቃ እኔ ካፌ ምናምን እንቀመጥ። እኔ እንደዛ አልፈልግም አልኩ። ብዙ ጊዜ እንደዛ አሁን ለመፍታት ሞክረናል። በቃ እኔ እያስመሰልኩ ምናምን ነው እንጂ አልረጋጋም። ቤት ራሱ ይጅና ሊደብረኝ ይችላል። ስለዚህ በመጠጥና በጫት ደንዝዘሽ ማሳለፍ አንፈልግ ነው። ምን ልሞክረው? ምን ችግር አለ? ጓደኛዬ በቃ እንትን ብሎላታል አይደል? የሰራላትን ነገር ነው አድቫይስ ያደረገች። እኔ ሞክሬ ማየት እፈልጋለሁ። መቼ ሳልሞክረው አረ ምን አይነት ጓደኛ ነች? ጓደኛሽ ራሱ እንደዚህ ብላ የምትመክርሽ ጀመክ እንደዚህ ሰው ጋር ራሱ መዋል የለብሽም። አይደለም እሷ ልታደርገው ትችላለች እንደፈለገች፣ ስለሷ አይመለከተኝም። ገብቶሻል? ግን አንቺ በጓደኛ ተመርተሽ ምናምን እንደዚህ ነገር ስታረጊ እንደዚህ ነገር ድጋሚ ራሱ ስታስቢ እንዳልሰማሽ አሁን እየተመራው አይደለም። በነገራችን ላይ እኔ የሆነ ስናደድ ወይም የሰው ልጅ ሆናችሁ እኮ የሆነ ነገር ሊያጋጥማችሁ ይችላል። ግን እኔ የማደርገው የሆነ ራሴን የመጥላት ሳይሆን በቃ ተስፋ አልቆርጥም። በልክ ነው የምነሳሰው። የሆነ አለ አይደል የሆነ ነገር ቢገጥመኝ አልቀሽ ወይም ሰው ላይ ምናምን ልጮህ እችላለሁ። አይደው ብቻ በብዛት ግን አልቀሽ ነው የማሳልፈው። በር ዘጋና ያለቅሳለሁ፣ ይወጣልኛል። ከዛ ግን እልክ በልክ ተሞልቼ ነው ያን ነገር ለማድረግ ወይ የሆነ ነገር ላደርግ ፈልጌ ካልተሳካልኝ በቃ ብዙ ነገር በህይወታችሁ ያጋጥማችኋል የሰው ሊሆነን እና ግን ያን ነገር ለማስተካከል ነው እንጂ በሆነ ነገር ውስጥ መደበቅ አልፈልግም መቼም ማለት ነው። ይሄን በቃ ልክ አንዳንዴ ልክ ይጠቅማችኋል በነገራችን ላይ ማለት ነው። የሆነ ጊዜ እንደዚህ ስራ ግል ያደረገችበት ነገር ነበርና አንድ ላይ ያደረገችው በዚህ መንገድ ነው እንጂ እንደዚህ አይነት ሰው ሆነ አይደለም። ምናልባት እሷ ከጎኗ ሰው ስላልነበር ዲፕሬሽን ውስጥ ገብታ ጭንቀት ውስጥ ገብታ በጭንቀቷን በዛ ውስጥ ተደብቃ አሳልፋ ሊሆን ይችላል። ስለሷ አይመለከተኝም አልኩሽ። እስቲ አላቃትም አታውቅኝም፣ ግን እዚህ ጋር ስላንቺ ግን ይመለከተኛል አይደለም። ችግርሽን በመጠጥና በሱስ ተደብቀሽ ልታሳልፊ አልፈልግም። ችግሩም እንደሆነ ንገሪኝ። ተደባብሶ ማለፍ የለበትም። ከዛ ውጭ ግን እጠጣለሁ እቅማለሁ አይነት ነገር ግን አይመችም። ይሄ ግልጽ ነው የምነግርሽ። ይሄን ያቋም ሲጀምር እያስፈቀድኩ አይደለም። በቃ እየነገርኩ ነው። አይዲያ ምናምን ማትፈልግ ከሆነ ደግሞ ብዙ ሰዎች አሉ። ምን ማለት ነው ማትፈልግ ከሆነ? በቃ ከኔ ጋር አብረን ማትሄድ ከሆነ ይዘኝ ማትሄድ ከሆነ እሺ በቃ እኔ ከሌላ ሰው ጋር መሄድ እችላለሁ። ያ ምክንያቱም ያንተ ጓደኛ አለህኝ ብዬ አይደል እንትን አለ። ኧረ ብዙ አለ። አንቺ እዚህ ወጫለሽ ሌላ ሰው ጋር? አዎ ካልፈለግሽ ታዲያ ምን ይደረጋል?
እንዴ ታዲያ ካንተ ውጪ እኔ ጓደኛ ምናምን ብዬ ከዛ ድረስ እንዴ ከፍቶኝ ምናምን ብዬ እንትን ብዬ ልክ እንደዚህ ነው የምትቀበል? አትሊስት ጓደኛ አይደለም ምንም ቢሆን እኮ መቀበል አለብህ አንዳንዴ አይደል እንዴ? በቃ ሁሌ አሁን ከፋኝ ምናምን ብዬ ስንገናኝ በቃ የሆነ ቦታ ትወስደኛለህ ምናምን። ዛሬ ደግሞ በቃ እስከ ዛሬ ለካ ነው አለ ብዙ ነገር ስትር ነበር አንቺን ደስተኛ ለማድረግ አንቺን ከዛ ነገር ውስጥ እንድትወጪ ለማድረግ ምናምን በጣም ብዙ ነገር ነው ስደክም የነበረው። ዝም ብዬ ነው ስደክም የነበረው እስከ ዛሬ። እኔ ያው እንደዛ አላልኩም። በቃ ያን ጊዜም